ስሜ ሩት ንጉሴ ይባላለሁ። በድሮ ስሜ አሁን ላይ አስማ ንጉሴ ይባላለሁ። ያው ተወልጄ ያደግኩት አዲስ አበባ ውስጥ ነው። ያደግኩት በክርስቲያን ፋሚሊ ውስጥ ነው። የኔ ቤተሰቦች ፕሮቴስታንት እምነት ተከታዮች ነበሩ። ማለት ያው ግማሽ ቤተሰቦቻቸውን በእስልምና ውስጥ ያሉ ቢሆኑም እኔ ያደግኩበት ፋሚሊ የፕሮቴስታንት እምነት ተከታይ ነበረ። ያው አስተዳደጌን ሪቪው ለማድረግ ያህል እምነት ላይ ጠንካራ በሆኑ ቤተሰቦች መካከል ነው ያደግኩት። ባሉበት እምነት ጠንካራ ነበሩ ቤተሰቦቼ እና ያው ቸርች ውስጥ ቤተክርስቲያን ውስጥ ነው ያደግኩት። መጽሐፍ ቅዱስ በመማር ቸርች ውስጥ በማገልገል ምን በማለት ነው ያደግኩት የነበረው እና አይ ቲንክ ይመስለኛል ነፍስ እኔ እንዴት ነው ነፍስ ትንሽ አውቀን አይምሯችን ማገናዘብ እስከሚችልበት እድሜ እዛ ነገር ውስጥ ማለት ስትሮንግ ብሊፍ ኑሮኝ ያደግኩኝ ልጅ ነኝ። አይ ቲንክ ወደ ሃይ ስኩል አካባቢ ልክ ስንገባ ፋሚሊ ውስጥ የሆነ ኢንሲደንት ተፈጠረና እኔ ውስጤ ከነበሩ ጥያቄዎች ጋር ተደምሮ አይ ይሄ ነገር በቃ የሆነ ልክ ያልሆነ ነገር አለው ማለት ነው ብዬ ከዛ ነገር በቃ መውጣት የጀመርኩት ኤርሊ ኤጅ ላይ ነው። ኤርሊ ኤጅ ላይ ነው ስልሽ አይ ቲንክ ኦልሞስት ወደ 16 ዓመቴ ምናምን አካባቢ ላይ ሲሆን ማለት ነው። እና አጋጣሚውን ለማንሳት ያህል እኔ አያቴ ጋር ነው ያደገችው እና የማሚ ቤተሰቦች ሙስሊሞች ናቸው። እና አያቴ ጋር ስለሆነ ያደገችው እሷ በእስልምና እምነት ውስጥ ነው ያደገችው። ማለት ተገዳ ሳይሆን መርጣው ፈልጋ ወደ እስልምና እምነት ገብታ እስልምና ውስጥ ነው ያደገችው እና የሆነ ጊዜ እንዳጋጣሚ ሆኖ ትታመምና ወደ አዲስ አበባ ትመጣለች እኛ ጋር እና እኛ ጋር በምትመጣበት ጊዜ ሕክምና ምናምን ተሰጣትና ከዛ ያው ፋሚሊ እስኪ እንትን እንበል ላይክ ይጸልይላት ምናምን ይሄ ነገር ስፒሪቹዋልም ነገር ሊሆን ስለሚችል ያው ከእምነቱ ጋር በተያያዘ ስፒሪቹዋል ነገር ሊሆን ስለሚችል በቃ ይጸልይላት ምናምን ተብሎ እኔ ነበርኩኝ ቸርች ይዣት የሄድኩት የሚገርምሽ ነገር እና ሲጸለይ ምን ሲል ምናምን ፕሮሰሱ ሁሉ ነገር ሲያልቅ ነበርኩኝ እኔ በቃ ነገር ዊትነስ እያደረኩኝ ነበር ቦታው ላይ እና የሆነ የሚያስጨንቅ ነገር አለው በጣም። ምክንያቱም እንዴት ነው ላይክ መጀመሪያ ሲጸለይላት ነገሩ ሲጀምር ምናምን ኖርማል ነበረች እና እንዴት ነው ይሄ በጣም እንትን እያሉ እየጸለዩ ምናምን በመጡ ቁጥር ይሄ በጣም ፕሬሸር በተደረገች ቁጥር ኦል ኦፍ ዘ ሰደን በቃ ይሄ ዩ ኖ ውስጧ ይሄ ጂኒው ሰይጣኑ ማውራት ጀመረ ምናምንና በቃ እኔ ነፍሷን ልወስደው ፈልገው እንደዚህ ምናምን ብቻ ተናገረ። መስተፋቅር ተሰርቶባት እንደዚህ ምናምን ያው ካለችበትም እምነት አንጻር ምናምን ብሎ እንትን አለና በቃ ተጸልዩ ምናምን መጨረሻ ላይ በቃ ፈውስ አገኘች፣ በቃ ተፈወሰች ምናምን ተብሎ ተነሳን እና ቤተሰብ እዚህ ያሉት ቤተሰቦቼን አክስቴ ጋር ነው ያደግኩት። ማዘሬ ይዛኔ በሰዓቱ አዲስ አበባ ነው የነበረችው እና በቃ ከዚህ በኋላ ተመልሳ ወደ ወሎ መሄድ የለባትም ወደዛ እምነትም እንዳትመለስ በቃ እዚሁ ትምህርቷን ትቀጥላለች ምናምን ተብሎ እዚሁ ቀረች ማለት ነው። ከዛ ትምህርት ጀምራ እዚህ አይ ቲንክ 1 ወር ምናምን አካባቢ እንደተማረች የሆነ ቀን ከትምህርት ቤት ተመልሳ ትመጣለች ብለን ስንጠብቃት በቃ የለችም፣ አልመጣችም። ከዛ የኪዳኖች ልጅ በቃ ቢደወል ምናምን የለችም። መጨረሻ ላይ በሁለተኛው ቀን ተደወለልንና መታለች ወደ ቤት በቃ አትጨነቁ ተባልን። ወደ ወሎ ተመልሳ ሄዳ ማለት ነው። ከዛ እንዴት ልትሄድ ቻለች እንዴት ሄደች ምናምን ብለን ስንጠይቅ ይሄ